ከዚህ መንገድ ጋር ያገኘነው ውጤት አስደናቂ ነበር። በጣም ከተጠቀምኩት መንገዶች ውስጥ ከፍተኛ ኃይል ያለው እንደዚህ ያለ መንገድ አላገኘኩት። እስካሁን ድረስ በአጠቃላይ የእጽዋት የፍራፍሬና የዛፎች ማስተካከያ ወይም ክሎኒንግ ማስጀመር ከፈለጉ በጣም ልመና የሚሰጠው መንገድ ሆኗል። ምክንያቱም እንደምታየው በመደበኛ ሁኔታ ሲሆን ማንኛውንም የተለመደ የመተከል ዘዴ ሲደርስ ምሳሌ ቀላል አኮዶ ወይም አየር አኮዶ ወይም ሌላ ማንኛውም ዘዴ ሲሆን አንዲት ብቻ እጽዋት እንደምንወስድ ነው። ግን በዚህ መንገድ በአንድ ጊዜ ብዙ እጽዋት ማውጣት እንችላለን። ተጨማሪ ቅርንጫፎችን ሳንቀይር፣ ሳንወጥቅ እና ተጨማሪ ገንዘብ ሳንወጣ ከአንደኛው ቅርንጫፍ ብዙ ክፍሎችን ማግኘት እንችላለን። እያንዳንዱም ክፍል በፍጹም የተለየ የፍራፍሬ ዛፍ ይወላል። ይህ አስደናቂ ዘዴ ነው። በጣም ንጹህ እና አስደናቂ በሚገርም ሁኔታ የሚሰራ እና ዛሬ እንዴት እንደሚደረግ እርሲዮን በርሲዮ እጅማረሎታለሁ። እንጀምር። ስለዚህ ምንም ነገር አሳሳብ ካሎት በአስተያየት የጠየቁ። ከመተከል በፊት ቱቦኑን እንዲዘጋጅ እናዘጋጃለን። የ30 ሴንቲሜትር ያህል ርዝመት ያለው ቱቦ ተጠቅመን ዲያሜትሩ በጣም ሊለያይ ይችላል። በጣም ጠባብ የሆኑም አሉ፣ በጣም ሰፊ የሆኑም አሉ። ግን 50 ሚሊሜትር የሆነው ስሮቹ በምቾት እንዲያድጉ በቂ ቦታ ስለሚተው ተመራጭ ነው። አሁን ወደ መሰረቱ እንሂድ። በቱቡ የታችኛው ክፍል ላይ አሻው እንዳይወጣ በጥሩ ሁኔታ የተሰሩ በርካታ የቴፕ ማጣበቂያ ንብርብሮችን በመጠቀም መዝጊያ እንሰራለን። መዝጊያው ከተሰራ በኋላ በታችኛው ክፍል ላይ በጣም ስስ የሆኑ ኮትራቾችን እንሰራለን። አይደሉም ጥልቅ ቀዳዳዎች እንጂ በጣም ቀጭኑ ማንም ሳይሰማው የሚታዩ ኮትራቾች ናቸው። ከዚያ በኩል ለዚህ ዘዴ የማንፈልገው ተጨማሪ እርጥበት ይወጣል። በዚህ ቱቦ ፍጹም ዝግጁ ይሆናል። አሁን ቅርጹን እናዘጋጃለን። አንድ 50 ሴንቲሜትር ያህል የሆነ ቅርጽ እንመርጣለንና በቻላችን መጠን ቀጥ የሆነ እንዲሆን እንሞክራለን። ለምን 40? ምክንያቱም 30 ሴንቲሜትር ውስጥ በቱቡ ውስጥ ይገባል፣ የቀሩት 10 ሴንቲሜትር ደግሞ ውጭ ይቆያሉ። ይህም ተክሉ እንቅስቃሴ እንዲያደርግ በጣም አስፈላጊ ነው። አሁን እንግዲኛ በቱቡ ውስጥ የሚገባው ክፍል የታችኛው 30 ሴንቲሜትር የ1/5 ሚሜ ወሰን ረጅም ቁርጥራጭ እንሰራለን። ከዚያ በኋላ የዚያን ቀለበት ሁሉ በመውሰድ ረጅም መስኮት እንከፍታለን። ቀለበቱን ካንሳ በኋላ የተባለ የሚታይ የሚበራ አንደኛ ክፍል ካምቢየም ተብሎ ይጠራል። ያንን ካምቢየም በቁርጭ ፈጽሞ እንቆርጣለን እስከሚነጻው ወፍራም ድረስ። ይህ እርምጃ በጣም አስፈላጊ ነው። ካምቢየምን ካላወጣን ስሮች አይፈጠሩም። መስኮቱ ሲነጻ በኋላ በሁሉም ቁርጥራጮችና ቁስሎች ላይ አሎቬራ እንቀቅላለን። ከዚያም አካባቢውን በዱቄት ቀንዴላ እንሸፍናለን። አሎቬ ስር እንዲሰራ ያነሳሳል። ቀንዴላ ደግሞ ፈንገስና ባክቴሪያ እንዳይበዙ ትከላላለች። በዚህም ሙሉ በሙሉ ቅርጹ ዝግጁ ይሆናል። ታቦውንና ቅርጹን ፈጽሞ ከዘጋጀን በኋላ አሁን ቅርጹን ውስጥ እንገባዋለን። ከታቦ ላይ ክፍል እንድግባውና እስከ ግርጌው ድረስ እንዲወርድ እንደምረጋገጥ እናረጋግጣለን። ያሰናደነው 30 ሴንቲሜትር ውስጥ እንዲቆይ፣ የቀሩት 10 ሴንቲሜትር ደግሞ እንደ አየር ክፍሎች እንዲቆይ እናረጋግጣለን። ይህ ቅርጹ በትክክል እንዲተኛ እና እንዳይጣከም በጣም አስፈላጊ ነው። ቅርጹን በታቦ ውስጥ በትክክል ካቀመጥንና ከመስተካከልን በኋላ የታተበበትን አሸዋ መጨመር እንጀምራለን። አሸዋውን በቅርጹ ዙሪያ በቀስታ እንጨምራለን፣ በሁሉም ቦታ እንዲሞላ እንደምንረጋገጥ። መጨበጥ ወይም መጠቅለል አያስፈልግም። በተፈጥሮ እንዲወድቅ ብቻ ከው እስከ 30 ሴንቲሜትሩ የታቦ ታችኛውን ክፍል ሙሉ እስኪሸፍን ድረስ። በጣም አስፈላጊ ታቦን እስከ ላይ አትሙሉት። በታቦ ከፍተኛው ክፍል ላይ ከአሸዋ በስተቀር 2 ሴንቲሜትር ቦታ እንዲቀር ማተይ ይመከራል። ያ ባዶ ቦታ ለመጠጣጠሚያ ውሃ ማስቻል በጣም አስፈላጊ ነው። ምክንያቱም እስከ ዳር እንደምንሞላ ከሆነ ውሃው ይፈስሳልና አሸዋው ይወጣል። ታቦን ከሞላን በኋላ የመጠጣጠሚያ ውሃውን እናዘጋጃለን። በጣም ቀላል። 1 ሊትር ውሃ እንወስዳለን። ከዚያም ከቤት መድኃኒት ቦታችን ያለውን 1 ማንኪያ የኦክሲጅን ውሃ እናከላከላለን። በኋላም በትንሽ እናውጣው እንዲከላከል። በዚህ ውሃ በቀስታ በታች እንረግፋለን። ውሃውን በላይ ያቀረብነው ባዶ ቦታ ላይ እንፈስሳለን። አሸዋው ውሃውን በቀስታ ይወስዳል። በቀስታ እንረግፋለን እስከምንሄድ ድረስ። በቱቡኡ ታችኛው ክፍት ቦታ የማድረግ ነው። የውሃ መውጫ ቁልፍ በኩል ትንሽ ውሃ ሲወጣ እንደምናይ። ይህ በቱቦ ውስጥ ትክክለኛው እርጥበት እንዳለ የሚያሳየን ትክክለኛ ምልክት ነው። የውሃ መውጫውን ካየን በኋላ መቀጠል አያስፈልግም። በመጨረሻ ቱቡን በቀጥታ ቆምና አይወድክም በሚሆን ቦታ እንደተደገፈ እናኖረዋለን።
ቱቦውን በግማሽ ጥላ ወይም በቀጭኑ ብርሃን የሚገኝ ቦታ ላይ መተው በጣም አስፈላጊ ነው። በቀጥታ ፀሐይ ላይ በፍጹም አይደለም። ይህም የተተከለው ቅርጽ እንዳይደርቅና ስሮቹ በትክክል እንዲያድጉ ነው። አሁን ለስኬት ማረጋገጫ በጣም አስፈላጊ የሆነ አንድ እርምጃ አለ። በላይኛው ክፍል በአየር ክፍሉ ላይ ሚክሮፊልም ወይም ግልጽ ፕላስቲክ መጠቀም እንደ ሽፋን ማድረግ በጣም የሚመከር ነው። ይህ የትንሽ ማቃዳት ቤት ተጽዕኖ ያመጣል፣ እርጥበቱን ይጠብቃል፣ የውሃ ጉዳቱን ይቀንሳልና ቅርጹ በትክክል እንዲሰራ በጣም ይረዳል። የአየር ክፍሉን በሚክሮፊልም በግልጽ ፕላስቲክ ወይም በታጠቀ ቦርሳ ከሸፈነም በኋላ የዚህ ዘዴ ስኬት ለማረጋገጥ በጣም አስፈላጊ የሆነ አንድ እርምጃ እንደምንወስድ ነው። ይህም በቀንደ ሐምሌ የተሰራ ተፈጥሯዊ የፈንጂ መከላከያ ነው። ለማዘጋጅ 1 ሊትር ውሃ እንወስዳለንና ትንሽ ቀንደ ሐምሌ እንጀምራለን። በጥሩ ሁኔታ እንቀላቀለዋለንና በቡና ማጥሪያ፣ በጨርቅ ወይም በቀጭኑ ነጠላ እንተጠራለን። ይህም የፑልቨራይዘሩን መያዣ እንዳይጣበን ትርፍ እንዳይቀር ለመከላከል ነው። በጥሩ ሁኔታ ከታጠረ በኋላ ወደ ፑልቨራይዘሩን ያስገባዋለንና በዚያ ፑልቨራይዘር ሁሉንም ነገር በፍጹም እንተብበዋለን። የቅርጹን አየር ክፍል፣ የቱቡን ላይኛውን ክፍል እና የተጋለጡ ማናቸውንም ስፍራዎች። ይህን እንደምናደርገው በመጀመሪያ ጊዜ ቦልሱን ወይም ሚክሮፊልሙን ከያዙ በኋላ በቅድሚያ ነው። ነገር ግን ይህም በጥንቃቄ ይተግበሩ፣ ምክንያቱም በጣም አስፈላጊ ነው። ሳምንት አንድ ጊዜ ቦልሱን እንከፍታለን ወይም ሚክሮፊልሙን እንወስዳለን። ከዚያም የቅርጹን አየር ክፍል በዚህ ተፈጥሯዊ ፋንጂሳይድ እንደገና እንነትበዋለን። ከዚያም እንደገና እንደተዘጋ እናደርገዋለን። ይህ ሳምንታዊ እርምጃ በሚኒ ኢንቨርናዶር ውስጥ እጅግ ከፍተኛ እንደሆነ እርጥበት ስለሚጠበቅ የፈንጅ መብከልን ለመከላከል አስፈላጊ ነው። ያቀርቡ ከጨረሱ በኋላ ሁሉንም በቦልሱ ወይም በሚክሮፊልሙ እንደገና እንደተዘጋ እናደርገዋለንና እስከሚቀጥለው ሳምንት ድረስ እንዲሁ እንቆያለን። ብዙ ሰዎች በተለይም አሮጌና በመሬት ላይ ተሞክሮ ያለው ሰዎች ይህን አይነት የማስተካከያ ሂደት በሚቀናበረ ጨረቃ ላይ መደረግ አለበት ይላሉ። ምክንያቱም በዚያ ጊዜ እጽዋቱ በጣም ጥሩ ምላሽ ይሰጣል። በሚቀናበረ ጨረቃው ሳቢያ ወደ ታች ሲወርድ የአዲስ ስሮች መብቀልን በጣም ይደግፋል። ስለዚህ በዚህ ዘዴ የበለጠ ስኬት መያዝ ከፈለጉ በዚያ ጊዜ ማድረግ እንዲችሉ አሳስባቸዋለሁ። አሁን ግን ከ4 ሳምንታት በኋላ በቱቡኡ ታችኛው ክፍል የደረግነውን የመጠበቂያ ቴፕ እንወስዳለን። በማንኛውም ዘዴ ወይም በማንኛውም መሳሪያ ከሆነ በማንጌራ ወይም በሌላ መንገድ በበቂ ውሃ እንተግባለን እና አሸዋ ሁሉ እንዲወጣ እና ከታች እንዲወርድ እንፈቅዳለን። አሁን ቀላል መንገድ በመከተል ቅርጹን በቀስታ እንወጣዋለን። አስታውስ፣ ስሩ በጣም ቀጭን ነውና ማስቸጋር ይችላል። አንዳንዶቹ ሊሰበር ይችላል። ምንም አይደለም፣ ግን በተጠናቀቀ መንገድ ለመውጣት እንሞክራለን። አሁን እንጀምራለን። በ4 ሳምንታት ውስጥ ምን ያህል ስር እንደፈጠርን ተመልከት። የዚህ ዘዴ ውጤት አስደናቂና ንጹህ፣ ነጭ፣ ጠንካራ ስሮች ከላይ እስከ ታች ድረስ። በእርግጥ ድንድሮ አሁን ምን እንደምናደርግ ነው። በጣም ቀላል ነው። አሁን ይህን ቅርጹን በብዙ ክፍሎች እንከፍላለንና የእያንዳንዱ ክፍል ስር እንዲኖረውና በራሱ የተለየ ዛፍ እንዲሆን በራሱ ይለዋወጣል። በዚህ ጊዜ ብዙ አዲስ የበለስ ዛፎች ነው የምናገኘው። ግን ይህ ለማናቸውም ሲትሪክ፣ ለምንዝር፣ ለወይራ፣ ለሽታ ተፈጥሯዊ ተክሎች ይሆናል። በተፈጥሮ ማንኛውንም የፍራፍሬ ዛፍ ወይም የእንጨት አበባ ተክል ማባዛት ትችላለህ። ይህ የቱርክ ዘዴ እውነተኛው ኃይል ነው። ከአንደኛው ቅርንጫፍ በግልጽ መንገድ ምርትህን በአንደኛው ጊዜ በጣም በርካታ ታባዛለህ። እንደዚህ ያለ ዘዴ ወደፊት ከወደህ ወይም ከረዳህ በጣም አመሰግናለሁ። ቪዲዮውን ለመወደድ እና ማንኛውንም የተክል ወዳጅ ሰው ጋር ለመካፈል እና ቀጥለህ ቀላልና ተፈጻሚ የፍራፍሬ ዛፎችን ማባዛት ዘዴዎችን ማማር ከፈለክ ቻናሉን ለመመዝገብ እጋብዛለሁ። እንደዚህ አብቅተህ ስትገኝ እናመሰግናለን። ትልቅ እጅ እቀበላለሁ። በሚቀጥለው ቪዲዮ እንገናኛለን።